ምን ማለት አለ? ስልክ ለመደወልኩ በጣም ዘገየ። ለዛ ነው። እኔ ምንም እየገባኝ አይደለም። ወይኔ አምላኬ! ቆይ ማበዴ ነው? ምን እየተፈጠረ ነው? ምንም ሊገባኝ አልቻለም። እኔ እንጂ ንግስት ሲመስለኝ ግን ፈጣሪ እንድንለያይ አልፈለግም። ይኸው ሰማይ ቤት እንኳን አገናኘ ትለኛለች እንዴ? ቆይ ምን ጉድ ነሽ? ሞቼም እንኳን ትከታተይኛለሽ አይደል? ይልቃውን ማስመሰሉን ታዩና ቤት ውስጥ ልጃችሁ እንዳልነበር ተነግሮኛል። ተረጋጊ። ልጃቸው አልሞትም። የኔ ንግስት እንዴት ቆየሽ? እንዴ ቆይ ለመተኛት አልጋ አይሻልም ነበር እንዴ? ምን አስቸኮለሽ? መሬት ላይ ለመውደቅ እስካሁን የፍርሃትሽና ድንጋጤሽ አለቀቀሽ? አይ እንግዲህ አንቺም አታብዡ። ተነሺ በይ፣ ተነሺ ተነሽ ተነሽ። ሰላም ጤና ይስጥልኝ ውድ ሰብለይቱ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ሐረግ ድራማ እንግዲህ አሁን ላይ በጣም እያማረና ለጉድ የሚያስብል እየሆነ እንግዲህ ሐረግነቱንም ይዞ ቀጥሏል። እንግዲህ አዲሱ ክፍል ሲጀምር ማለት ነው ክፍል 37 ይመስለኛል። ከዛ እስከ 40 ቤት እስከሚገባ ድረስ ብዙ የሚማርክ ነገር አልነበረውም። ብዙዎቻችንም እንደው የድራማ ቢቀር እያለ ነበረ። ነገር ግን አሁን ላይ በጣም እያማረበት መጥቷል። በነገራችን ላይ የህንድ ፊልም መስሎ ነው የመጣው። እንግዲህ በምዕራፍ 1 የዘጉት ሐረግ ድራማ ምዕራፍ 2 ላይ ሲመጡ ተዋናዮቹ ይፈለጉ ስለነበረ ከሞቱበት እያስነሱ ነው እያመጧቸው ያሉት። እንግዲህ ይሄ ነገር የምናውቀው ህንድ ድራማ ላይ ነው። ህንድ ድራማ ላይ ሞቱ የተባሉ ሰዎች ይመጣሉ። እናም ሐረግ ላይ እንደዛ ነው የሆነው። ነገር ግን ሐረግ ድራማ ላይ በጣም ደስ ያለ ነገር ሳላወራው የማልቀረው ነገር ቢኖር የኤፉዬ እና የናታን ልጅ ያፌት፣ ትንሹ ያፌት በህይወት አለ። እንዴት ነው ደስ የሚለው በጌታ። እኔ እኮ የምር እንዴት በቃ እንዴት ልጁ እንዴት ይሞታል? ከዚህ ምን እንማር? እንዴት ልጃቸው ይሞታል? በስንት ፈተና የተወለደ ልጅ ነው፣ ያ ዋጋ የተከፈለበት ነውና እንዴት ይሞታል? ከዚህ ምን እንማር ብለን ነበረ። ነገር ግን በህይወት አለ። እንዴት ነው ደስ የሚለው በጌታ። የምር እስኪ መስለኝ ድረስ ለድራማ ማለት ድራማ ነው፣ ግን የምር ነው የሚመስለን ያው እኛ ስናየውና እና የኔ ቤተሰቦች እንግዲህ በክፍል 44 ላይ ማለት ነው ታሪክ ተቀይሯል። እንደምታስታውሱት በባለፈው ክፍል ላይ ያፌት ከእስር ቤት አመልጦ ነበረ። ወይም ደግሞ ወንድሙ ናታን ካገተው ቦታ ማለት ነው አቤል ምግብ ሊሰጠው ገብቶ ስለነበረ እናም ቁልፉን ይዞት ገብቶ ስለነበረ እሱን ደብድቦት ቀምቶት ቁልፉን ይወጣል። ሲወጣ ግን ለናታን አንድ መልእክት አስቀምጦለት ነበረ። የምትወዳቸውን ነገሮች ሁሉ አርቀህ አስቀምጣቸው፣ ያለዛ ግን ሁሉንም ነገር እያንዳንዱ ወስድብሃለሁ፣ ያለህን ነገር ሁሉ አሳጣሃለሁ። ስለዚህ የምትወዳቸውንና ያሉን ነገሮች ከኔ አርቀህ እኔ የማልደርስበት ቦታ አስቀምጥ የሚል መልእክት ልኮለት ነበረ። እንግዲህ ናታን እንደምታውቁት እንዝላል ነገር ነው። በነገራችን ላይ ናታን ኤፉዬ ከናታን ይልቅ ከያፌት ጋር ብትሆን እኔ ደስ ይለኛል። ምንም ማድረግ አይቻልም እንግዲህ ምክንያቱም ይሄኛው የሆነ ብልጥ አይደለም፣ በቃ ጎበዝ አይደለም። ሰው እንዴት አብሮ ቁጭ ብሎ አንድ ቤት ውስጥ ሚስቱ እኔ እኮ ግራ ገባኝ ጋይስ። ይህን ፓርት ግን አይታችሁታል? እሱ የተላከለትን መልእክት
ችላ ብሎ እየተዝናና እንግዲህ ቤት ውስጥ ሆኖ ማለት ነው። ቤት ውስጥ ሆኖ ሚስቱን አንስተው ሲወስዷት አላየም። ይሄ በጣም የሚገርም ነው። ይሄ በጣም የሚደንቅ ነው። እና እንግዲህ ያፌት ፈልጎ የሚያጣው ነገር ምንም ነገር የለም። የድራማው ድምቀት የሆነው ያፌት ያው አንድ ስራዎቹ ጥሩ አይደሉም። በምዕራፍ 1 ላይ ሲሰራቸው የነበሩ ነገሮች ሁሉ አጸያፊ ስራዎች ነው የሚሰራው። ምናልባት በልጅነቱ በደረሰበት ነገር ላይ በቀል ምናምን በሚመስል መልኩ በተለይ ሴቶች ላይ የሚያደርገው ነገር በጣም ያስጠላል። ይህን ነገር ካልደገመው ያው የድራማው ድምቀት እሱ ነው። በምዕራፍ 2 ባይደግመው እንደውም ወንድሙን ሊያግዘው ይገባል ብዬ አስባለሁ። ናታን ማለት ነው። ከናታን ጋር ይቅርታ ተደራርገው ከናታን ጋር ይቅርታ ማውረድ አለባቸው። እንደዚህ ወንድምና ወንድም በፍጹም በበቀል መኖር የለባቸውም። እሱ ወንድሙ ሊጠብቀው ይገባል፣ ይሄኛውም ወንድሙ ሊጠብቀው ይገባል። ምክንያቱም በጣም አደገኛ ጥላቶች አሏቸው እነሱ ያላወቋት። እንግዲህ ትዝታ ከእስር ቤት ልትወጣ ነው። የኤፉንና የናታንን ልጅ ደግሞ ያስገደለች የነበረችው ትዝታ ራሷ ናት። እዛ እንግዲህ እስር ቤት ሆና ማዘዝ ሁሉ የቻለች ሰው ናት። እና አሁን ላይ ልክ እንደወጣሁኝ ያንን ቤተሰብ ጨርሳቸዋለሁ ብላለች። ለዛም ነው እንግዲህ ቃል የተባለው ያ የኤፉ አፍቃሪ ማለት ነው የኤፉን ልጅ እንዲገልላት ልካው ነው ኤፍራታን ያፈቅራት። አስባችሁታል? ለጥፋት ሄዳችሁ ፍቅር ይዟችሁ ስትመጡ ማለት ለስርቆት ሄዳችሁ ሊሆን ይችላል። ብቻ የሆነ ነገር ለማድረግ ሄዳችሁ ፍቅር ሲይዛችሁ ልክ እንደ ቃል ማለት ነው። እና ልጇን የገደለው እሱ ነው። ያው ልጇ አልሞተም፣ በህይወት አለ። ነገር ግን ሁሉም ሰው የሚያውቀው ያፌት ትንሹ ያፌት እንደሞተ ነው። ቃል እንግዲህ ልጇን ሊገል ወስዶት፣ ነገር ግን እናትየዋን ያያትና ይወዳታል። ከዛ ልጇን ደብቆ ሳይገል ይቀራል። የአክስቱን የትዝታን ትእዛዝ ትቶ በፍቅር ስለተሸነፈ የኤፉዬ ልጅ አልገደለባትም። እንዴት ነው ደስ የሚለው! ለዛ ነበረ በየመቃብር ቦታው እየተከተለ እሷን አጮልቆ ሲያይ የነበረው። መጀመሪያ የመጣው ለበቀልና ለጥፋት ነበረ። እንግዲህ በፍቅሯ ተሸንፎ ልጇን ሳይገለው ቀርቷል ማለት ነው። እንደ ትዝታ ተንኮል ሳይሆን ልጁ በኤፍራታ ፍቅር ስለተያዘ ልጇን ሳይገለው ቀርቷል። ከዛን ጊዜ ጀምሮ እንግዲህ ኤፍራታን እየተከታተላት ይገኛል። በሰዓቱ እንግዲህ ኤፉና ናታን ተለያይተው ማለት ተጣልተው ስለነበረ ያንን ክፍተት ተጠቅሞ ልጅቷን ወዷታን። ነገር ግን እነሱ አሁን ላይ ታርቀው አብረው መኖር ጀምረዋል። ጭራሽ ቤታቸው ድረስ ገብቷል በዛ የተነሳ ማለት ነው። እና እንግዲህ ለፍቅር ሲል ልጇን ሳይገለው ቀርቷል። እንዴት ደስ ይላል! በእናታችሁ ይህ ፓርት በጣም ነው የወደድኩት። በቃ የእነ ናታን ልጅ አልሞተም። እና ሀረግ ትንሽ ታሪከኛ ነው እንግዲህ የሚያሳየን ተአምር ነው። እንግዲህ የእነሱ ልጅም አልሞተም። እኛ ሞቷን ብለን ተናደን ተስፋ ቆርጠን ካለንበት እነሱ ግን በህይወት አላሉን። ከዚህ በላይ ውስብስብ ነገር አለ? ከዚህ በላይ ሀረግ ማለት በጣም ውስብስብ ያለ እንትን ነው፣ ዛፍ ነው። በነገራችን ላይ ይሄ ስሙ ይሄ ሀረግ የሚባለው ብዙዎቻችሁ ልታውቁ ትችላላችሁ። በተለይ የገጠር ልጆች ታውቁታላችሁ። ሀረግ ከበቀለበት እንትን መሬት ላይ ያለን ሁሉ እንደዚህ እየጠመጠመ ማለት ምንድን ነው ይሄ ይጠመጠምበትና አገር ምድሮ ነው የሚያደርሰው። ያገኘውን ሁሉ ግን እንትን ይለዋል፣ ይጠቀልለዋል። እና ውስብስብ ነው። ምንም አታገኙትም ሙሉን ማለት ነው። ውስብስብ በቃ። እና እውነትም ሀረግ ነው እንግዲህ ይሄ ድራማ ተአምር ነው እያሳዩን ያሉት። ድራማው አሁን ላይ በጣም አጓጊ እየሆነ መጥቷል። እውነት ብዙዎቻችን አልወደድነውም ነበረ። እናም በመጨረሻም እንግዲህ ያፌት ካመለጠ በኋላ ቀጥታ ያደረገው ነገር ለናታን መልእክት ነበር የላከለት። ለናታን ደግሞ የምትወዳቸውን ነገሮች ደብቅ ከኔ ያርቅ ቢለውም ናታን ግን ምንም አያመጣም፣ አሁን ምንም የለውም እያለ እንግዲህ ሲሞላፈጥ ነው ያፌት ጀግናው ማለት ነው። የእሱን ንግስት ራሱ ናታን ማለት ነው እንግዲህ በዛን ሰዓት ወረቀቱ ሲላክላት ኤፍራታ አይተው ነበረ። ያፌት ተመልሷል የሚል ወረቀት ተልኮላት ነበረ። እናም ስታየው ዝም ብለው ሌሎች ሰዎች ናቸው እንጂ እሱ እኮ ሙቷን ተቀብሯል፣ ምን አፈር ልሶ አይነሳም፣ እንደ ልጃችን እንደ ትንሹ ያፌት እሱ ሙቷል ብሎ ልቧ እንድታደነድን ይነግራታል። እሷም የኔ ጀግና እንኳንም አንተ ተረፍክልኝ በማለት ደስ ይላታል። እና እንግዲህ ከአቤል ጋራ በረንዳ ላይ ይወጣሉ። በረንዳ ላይ እያወሩ በነገራችን ላይ የሀረግ ድራማ ተዋናዮቹና ቤታቸው ብቻ ሳይሆን ግቢያቸው
ውጫቸው ራሱ እንዴት እንደሚያምር ውብ ነው እና ከልባቸው ነው የሚሰሩት ሐረጎች ድራማን እና እንግዲህ ለዛ ቻናል ማለት ነው። እና እንግዲህ በዚህ ቅጽበት ነበረ በረንዳ ላይ ወጥተው ከአቤል ጋር ወሬ ያወሩ ነበረ ናታንና አቤል እና የሆነ ድምፅ ይሰማሉ። ቀጭ የሚል ድምፅ ምንድን ነው አለ ናታን። አቤል ደግሞ ይሄ ነገር ቅድም ጀምሮ ነው አለ እና ኤፉ እያለችም እንደዚህ አይነት ድምፅ ይሰማ ነበር እዛ ቤት ማለት ነው እና ቦታ አልሰጡትም። ነገር ግን ኤፉን ሲወስዷት ነበር ያ ድምፅ የተሰማው። እንግዲህ ኤፉን አፈፍ አድርጎ ወስደው ለያፌት አስረክበውታል። ደቂቃዎች ባልሞሉ ውስጥ እሱ እዛው ቁሞ እንግዲህ እያወራ ሚስቱን ብድግ አድርገው ወስደዋታል። እና እንግዲህ ያፌት ማን ነው ናታን የሚባለው ሰውዬ ማለት ነው። ሰውዬ ልበለው ለዛሬ። ሰው እንዴት ሚስቱን ቤት ቁጭ ብሎ ይነጠቃል? ማን ያምናል አሁን ይሄን? ኧረ አንተ ሰውዬ ተው ግን ተው ናታን ነቃ በልተው። እና በመጨረሻ ደግሞ የሚገረመኝ ነገር እኮ ያፌት ራሱ ባይደውልለት እስከ 3 ቀን 4 ቀን እንደ መኖሯን ራሱ ቸክ ላይ ያደርጋት ይችላል ብዬ አሰብኩኝ። ምክንያቱም ቻው ደህና ደሪ ሳይላት ከቤት ሊወጣ ነበር እኮ። በቃ አንተ እዚህ ደር እኔ ጽጋ ሆስፒታል ልሄድ ነው አለ። ሳሎን ገብቶ ሲያጣት ሶፋ ላይ እንዴት ሰው ሚስቱን ቼክ ሳያደርግ ወጥቶ ይሄዳል? እና ሊሄድ አንተ እዚህ ደር በቃ ቻው እሷ ተኝታለች ተዋት ምናምን አለ። እና በመጨረሻ ግን ያፌት ቆይ ባልሽ የት ሄዶ ነው? ላንቺ ምንም ቦታ የለውም እንዴ? እንዴት ነው ከአንቺ ቀድሞ ተኝቶ ነው እንዴት ይወስዱሽ አላየው እያለ እንግዲህ ሲያፌዝባት ነበረ። እና እንግዲህ በመጨረሻ ግን ራሱ ያፌት ነበረ ናታን ጋር የደወለለት። ተኝተህ ነው? እንዴት ነው እንዴ? ሳትተኛ ቁጭ ብለህ ነው እንዴ ሚስትህን የወሰዷት ምናምን ብሎ ሙሉ ሲይዝበት ነበር። እና በጣም ነው የሚያስቀው። እኔ ይሄ ፓርት ማለት ነው በጣም ነበር ያሳቀኝ። ማለት አስቡት፣ እሷ ሶፋ ላይ ቁጭ ብላለች፣ እነሱ በረንዳ ናቸው። በቅጽበት እሷን አንስተው ያፌት ጋር ወስደዋታል። እሱ ደግሞ ስለ እሷ እያሰበ ነው። እሷን በቃ ወደ ውጭ መላክ አለብኝ ከእህቴ ጋራ ከጽዮን ጋር ወደ ውጭ ትሄድና ጽዮንን መታከም አለባት እና እሷ ዛቱን ምናምን እያለ እያወራ ጭራሽ ምን አለ አቤልን ነገ ጧት እንደውም የኔን ጨረቃ የሆነ ቦታ ተወስድልኛለህ ከሰዎች ጋር ነው ብቻህን አይደለም አቤል እያለ እያወራ ሰው እንዴት እያወራ ሚስቱ ከእጁ ላይ ቁጭ ብሎ እዛው ማለት ነው። እና ይሄ በጣም አስገራሚ ነው። እንግዲህ ያፌት ፈልጎ የማያጣው ነገር የለም። በመጨረሻ እንግዲህ ኤፍራታ ግን አብዳለች። ያፌትን ስታየው አብዳለች። ለምን ደንግጣለች። በቃ ሙቷን የለም የተባለ ሰው ካጠገቧ ስታገኘው እና ሙታ የለው ስትለው አንቺ ነሽ እኔ አይደለሁም የሞትኩት ነው ያላት። አንቺ ሙተሽ እኔ ጋር መተሽ ነው ሙተሽ እንኳ ራሱ ትወጅኛለች ሙቺ ነው ሙቺ ራሱ ፈልገሽ ይመጣሽ አይፎይ ዝሩባታልና ማለት በቃ እንትን ብላለች። አታስቡም እስኪ ያስቡት የሆነ ቦታ የሞተ ሰው አብራችሁ ቁጭ ሲል አእምሯችሁ ራሱ ተጠራጠሩታላችሁና እንግዲህ እፉዬ እንደዚህ እንደምታዩት ደንግጣ ግራ ገብቷት ራሷን ከአንዴም ሁለቴ ስታ ነበረ። ብትነቃም ብታየውም ያፌት ነው፣ ስትዳሰሰውም እሱ ነው። የሆነው ነገር አስገርሟታል። እና አንቺ ሙተሽ ነው ያላት። አንቺ ሙተሽ ነው ወደ እኔ የመጣሽው ሲላት ማን ገሎሽ ሲላት ባልሽ ገሎሽ። እውነት ነው ባሏን የገደላት። እንዴት ቤት ቁጭ ብሎ ሚስቱን እንዴት ብድግ አድርገው እንደ ዕቃ ሲወስዷት እንዴት አያይም እንዴ? እኮ በጣም አስገራሚ ነገር እኮ ነው። እና ናታን መቼ ነው የምትነቃው? አንተ ቆፍጠን ብለህ መቼ ነው ከማለቃቀስ ወጥተህ በተግባር ነገሮችን የምታደርገው ጥንቁቅ የምትሆነው ነው? በቃ እኔ ለአንተ መልእክት ይሄ ነው። ነገር ግን ያፌት እንዳመለጠ ንግስቱን ካጠገቡ ነው ያደረገው። እንግዲህ ምንም ማድረግ አይቻልም። ምን ማድረግ ይቻላል? እስቲል አሁን ድረስ እኮ የያፌት ህጋዊ ሚስቱ ናት። የሞተ ሰው ቆይ ሰው ሲሞት ጋብቻ ይፈርሳል? እንዳይፈርስም እኮ ሰውየው በህይወት መጥቷል ከ2 ዓመት በኋላ። ስለዚህ እንግዲህ ወደ ባሏ ተመልሳለች ኤፍራታ ማለት ነው። ነገር ግን እኔ እንደ ሀሳብ ግን ሀረጎች ማለት ነው የወንድማማቾችን ጸብ መተው አለባቸው። ሁለቱ እንደውም በይቅርታ አብረው መሆን አለባቸው ብዬ አስባለሁ። ነገር ግን ያፌት እዚህ ላይ አንድ ጥያቄ ኤፍራታን ጠይቋት ነበረ። ማስመሰሉን ተይና ልጃችሁ ቤት ውስጥ የለም የት ነው ወይስ ያለህን ነገር አርቀህ አስቀምጥ የምትወደውን ነገር ስለው አንቺን ትቶ ልጁን አሽሽቶ ነው አላት። እና ኤፍራታ አሁንም አላመነችም። ቆይ አንተ እንዴት እዚህ ልትመጣ ቻልክ ስትለው ባልሽ እንግዲህ ሳልፈልግ ችግር ውስጥ ማለት እንድጋፈጠው ወይም ደግሞ ከእሱ ጋር ችግር እንዲፈጠር
ፈልጓልና እሱ አግቶ የነበረ ለአመታት ሲላት ማመን ያቃታትና ነገር ግን ኤፍራታ አሁን እዚህ ጋር ስለ ልጇ ለያፌት መንገር አለባት። ትንሹ ያፌት እንደሞተ ከነገረችው ማን ገደለው የሚለውን ነገር እሱ ማጣራቱ አይቀርም። እሱ በጣም ብዙ ነገሮችን መጎርጎር ስለሚችልበት ልጇን ማን እንደገደለው ከደረሰበትና ምናልባትም በህይወት እንዳለም ሊያውቅ ይችላል ብዬ አስባለሁ። እና እንግዲህ እኔ ተወዳጆች ሀረጎች በጣም ደስ የሚል ሆነዋል ከአዲሶቹ ሰዎች በስተቀረ። እንደውም ብዙዎቻችሁ አዲሶቹ ሰዎች ይውጡና ቤዛና ናኦድ ይመለሱልን እያላችሁ ነው። እንግዲህ ናኦድና ቤዛ ወደ ድራማው ቢመጡ መልካም ነው። ሊመጡ ይገባል ሁለቱ ማለት ነው። ለምን እንዳስወጧቸው አላቅም። እንግዲህ ወደ ውጭ ሄደዋል በሚል ስበብ ነው ከድራማው ያስወጧቸው ማለት ነው። እንግዲህ ያፌት በህይወት መኖሩን ገና ብዙ ሰው አልሰማም። እስቲል አሁን ድረስ ከኤፍራታ እና ከባሏ ከአቤል ውጭ ማለት ነው ማንም ሰው ያፌት በህይወት አለ ብሎ አያስብም። እኔ ግራ የገባኝ የመጣ ነገር አለ። ቢኒ ሞቷል፣ ያፌት ሞቷል፣ ትንሹ ያፌት ሞቷል። በጣም ጥሩ እሺ፣ ሞቱ ተባለ። ግን እንዴት ነው? ቆይ ሬሳ ሳይቀብሩ ነው እንዴ ሰው ሞተ የሚባለው? እንደዚህ ተጀመረ እንደ ኢትዮጵያ ውስጥ? እንዴት ነው? እስኪ ይሄን ነገር ኮሜንት ላይ ያስቀምጡልኝ። እንዴት ነው ነገሩ? ሰው ሬሳ ቸክ ሳያደርግ ነው ወይስ አሽንጉሊት እየሰጧቸው ነው የሚቀብሩት? ወይስ ሬሳ መቅበር ተትቷል ኢትዮጵያ ውስጥ? ማለት አይቀበርም እንደ ሬሳ የሞተ ሰው ማለት ሬሳውን ሳያዩ ነው? ግራ እየገባኝ እኮ ነው። ሞተው ከተነሱ ችግር አለ ማለት ነው። ሲጀመርም አልቀበሯቸውም። ሞቱ ተባሉ በቃ ቤታቸው አልቅሰው ሳይቀብሩ ነው የተመለሱት። እንዴት ነው ሰው የቀበረው ሰው አይዶን ነው ብቻ ተነስተዋል። ምን አለፋችሁ አፈራቸውን እያራገፉ ማለት ነው። ዳግም ተንሳኤ ሳይመጣ እነሱ ግን አፈራቸውን እያራገፉ እየተነሱ ነው ሀረግ ላይ ማለት ነው። ግን በጣም ጸዴ ድራማ ነው። እኔ በጣም ወድጀዋለሁኝ። ነገር ግን ያፌትና ናታን መታረቅ አለባቸው። ያፌትም ላጠፋው ጥፋት ይቅርታ ጠይቆ ሁለቱም በይቅርታ ጥላቶቻቸውን መመከት አለባቸው። በጣም ኃይለኛ ጥላቶች ስላሏቸው ማለት ነው። ከዚህ በላይ ሁለቱ ግን የሆነ ጸብ በቂ ቢበቃ፣ በወንድማማችነት ጸብ ቢበቃ፣ በቀል ቢበቃ ማለት እንፈልጋለን። ነገር ግን በጣም ጸዴ ነው ሀረግ ድራማ። እንወዳችኋለን ቤተሰቦቼ። ሁላችሁንም ከልቤ አመሰግናለሁ ስለነበረን ቆይታ። ሁላችሁንም አመሰግናችኋለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ይህን ቪዲዮ ስትጀምሩ ደግሞ ላይክ እና ሼር አድርጉልኝ። በቀጣይ በክፍል 47 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ባይ ባይ። ቸር ቆዩልኝ።